ጤና ይስጥልን የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን፣ እነሆ የዕለተ ሐሙስ ኅዳር 25 2018 መረጃዎቻችንን ይዘን ቀርበናል። ለመከታተል ያመቻችሁ ዘንድ አስቀድመን የመረጃዎቹን አንኳር ነጥቦችን አስተዋውቃችሁ። የህወሓት ሰዎች ደም ሊቃቡ ተቃርበዋል። ሲፈራ የነበረው የሰሜኑ ጦርነት ፍሽካም የተነፋ መስሏል። ብልጽግናዎች በሁለት ቢላ የሚበላ ሲሉ የሚያወግዛቸው ጄኔራል ታደሰ ወረደ በነ ሞንጀሪኖ በሚመሩት ታጣቂዎች መከበባቸው ሲሰማ፣ አብይ አህመድም ለዘመናት በህወሓት ተይዞ የነበሩት የኤፈርት ድርጅቶችን በአንድ ነጠላ ደብዳቤ ማገዳቸው ተነግሯል። መቀለ ምን እየሆነች ነው ለምትሉን ከከተማዋ ያሰባሰብናቸው መረጃዎች ይዘናል። በቀዳሚነት ነግራችኋለን። የአብይ አህመድ ወደብ ይገባኛል አካሄድ ከኤርትራ ጋር ጦርነት ይቀሰቅሳል የሚል ስጋት ያደረባት አሜሪካ ባለስልጣናቶቿን ወደ አዲስ አበባ ማመላለስ ጀምራለች። ማምሻውን ወደ 4 ኪሎ ስልክ የመቱት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አብይ አህመድ የቀይ ባህርን ጉዳይ ለጊዜው እንዲተውት ነግረዋቸዋል ተብሏል። መረጃውን ይዘናል፣ ሰሙታላችሁ። ኢትዮጵያና ግብጽ ዛሬም እንደ አዲስ እየተወነጃጀሉ ነው። በትላንትናው ዕለት የተሰማውን የግብጽን ከዚህ በኋላ አልወያይም ውሳኔ ተከትሎ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኃይለ ቃል የበዛበት የመልስ ምታቸውን አውጥተዋል። የመግለጫውን ዋነኛ ነጥቦች እናስደምጣችኋለን። ወደ አፍሪካ ቀንድ ዞር ስንል ደግሞ ዛሬ ሁለት ወሳኝ መረጃዎች ከቀንዱ በኩል ተሰምተዋል። በቀይ ባህር ዙሪያ የጂኦፖለቲካዊ ውጥረቶችና የኃይል ሽኩቻዎች መጨመራቸውን የሚያመለክቱ ሁለት ዋና ዋና ክስተቶች በየመንና በሶማሊላንድ የተከሰቱ መሆኑ እየተዘገበ ነው። ይህም አንዱ የዕለተ ሐሙስ መረጃችን ነው። በሰዓቱ ወደ እናንተ ይደርሳል። የተወደዳችሁ አድማጮቻችን አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ሰማችላችሁ። የተወደዳችሁ አድማጮቻችን አብራችሁን ስትቆዩ እነዚህና ሌሎችን መረጃዎች ሰማላችሁ አክብሮታዊ ግብዣችንን እያስቀደምን ወደ ዝርዝር መረጃዎች እናመራለን። ጤና ይስጥልኝ። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት ተደረገ። በሁለቱ ወገኖች ስምምነት በአደራዳሪነት የአፍሪካ ህብረትና ኢጋድ ተሳትፈዋል ተብለው በሌሉበት የወጣው የአገዛዙ ዜና ፍጹም ውሸት መሆኑን ህዝብም ያለም አቀፉ ማህበረሰብም እንዲያቅልን እንወዳለን። በፋሃድ በኩል በስነ ስርዓቱ ላይ ተገኝቶ ፈረመ የተባለው ማስረሻ ሰጤም ከድርጅት አመራርነት ብቻ ሳይሆን ከድርጅት አባልነትም በዚህ ሳምንት መታገዱን የሚገልጽ መግለጫ ማውጣታችን ይታወሳል። ዞሮ ዞሮ አሁን በአገዛዙ የወጣው የተለመደው በሬ ወለድ ዜና መሆኑን ህዝባችን ግምት ውስጥ እንዲያስገባ ማሳሰብ እንፈልጋለን። ከዛ ባሻገር አሁንም ለህዝባችንም ለዓለም አቀፉ ማህበረሰብም ግልጽ እንዲሆን እንፈልገው አፋሃድ ከተመሰረተበት ጊዜ አንስቶ በየትኛውም ጊዜ በየትኛውም ቦታ በየትኛውም አጋጣሚ ለአንዲት ማይክሮ ሰከንድ ካገዛዙ ጋር ተገናኝቶ ተደራድሮ አያውቅም። ይሄን እውነታ የሚቀይር ምንም ነገር ሊኖር አይችልም፣ እውነታው ስለሆነ ማለት ነው። ከዛ ውጭ የሚፈበረኩት ተረት ተረቶች መጨረሻው የፈበረኩትን ከማዋረድና ከማቅለል ባሻገር ምንም ያመጣው ፋይዳ የሌለ መሆኑን ለማሳሰብ እንወዳለን። በቀጣይ ቀናት ተጨማሪ ማብራሪያዎችን ዘርዘር ያሉ ማብራሪያዎችን ይዘን እንመጣለን። ለጊዜው ግን ይሄው ይበቃል። እስክንድር ነጋ ነኝ ከአፋሃድ አመሰግናለሁ። ሲፈራ የነበረው የሰሜኑ ጦርነት ፊሽካ የተነፋ መስሏል። ብልጽግናዎች በሁለት ቢላ የሚበላ ሲሉ ተከታታይ ውግዘት ያቀረቡባቸው የነበሩት የጊዜያዊ አስተዳደሩ ፕሬዝዳንት ጄኔራል ታደሰ ወረደ በነ ሞንጀሪኖ በሚመሩት ታጣቂዎች መከበባቸው ሲሰማ፣ አብይ አህመድም ለዘመናት በህወሓት ተይዞ የነበሩት የኤፈርት ድርጅቶችን በአንድ ነጠላ ደብዳቤ ከማለዳው ማገዳቸው እየተሰማ ነው። ዛሬ ማለዳ እንደወጣው መረጃ ከሆነ የሁሉም የኤፈርት ድርጅቶች የባንክ አካውንት እንዳይንቀሳቀስ
በጠቅላይ ሚኒስትር አብይ አህመድ ቀጭን ትዕዛዝ ታግደዋል። እገዳው የተጣለባቸው ድርጅቶች 17 ሲሆኑ ከዚህ በኋላ በሌላ ድርጅት ስር ይመራሉ ወይስ ስራ ያቆማሉ የሚለው እስካሁን አልታወቀም ሲሉ የሀገር ቤቶቹ ዘገባዎች ጠቅሰዋል። ይህ በእንዲህ እንዳለም የህወሓት ታጣቂዎች የደሞዝ ጥያቄ በሚል ሰበብ የትግራይ የጸጥታ ኃይሎች አባላት የጦር መሳሪያዎቻቸውን ይዘው የትግራይ ጊዜያዊ አስተዳደር ህንጻን ከበውት አርፍደዋል። የአርሚ 31 ጦር 71 አባላት ትላንት ረቡዕ ምሽት በእንደርታ አካባቢ ወደ መቀሌ መጥተው አመጽ እንዳስነሱም ታውቋል። ዛሬ ጠዋት የአስተዳደር ህንጻውን ከቦታል። ከዚህ በተጨማሪም የአርሚ 31 ኮር 312 ክፍለ ጦር ረመጽ የሚባለው ህዳር 25 2018 ዓ.ም እኩለ ቀን ላይ የመሳሪያ ማስቀመጫ መጋዘን በመስበር ትጥቃቸውን በመታጠቅ ከነበሩበት ቦታ ወደ መቀሌ በመገስገስ ላይ መሆናቸው ተሰምተዋል። የፌደራል መንግስቱ በጀት በወቅቱ ባለመለቀቁ በትግራይ ክልል ደሞዝ በወቅቱ መክፈል እንዳልተቻለ የትግራይ ጊዜያዊ አስተዳደር እንዲሁም ህወሓት በተናጠል ለፌደራል መንግስቱ ቅሬታ ሲያቀርቡ መሰንበታቸው ይታወሳል። ውስጥ ለውስጥ እንደ እሳተ ገሞራ ሲብላላ የቆየው የአርሚ አባላት ተቃውሞ አሁን ላይ ከአዛውንቶቹ ቁጥጥር ውጭ እንደወጣና የአርሚ አባላትም በቡድኑ ላይ እርምጃ መውሰድ መጀመራቸውን ከቦታው የደረሱ መረጃዎች ያሳያሉ። በዚህ መሰረትም በአሁኑ ሰዓት በመቀሌ የጀነራል ታደሰ ወረደን ቢሮ የአርሚ 31 አባላት ቢሮውን ከበባ ውስጥ እንዳስገቡት ለማወቅ ተችሏል። ጀነራል ታደሰ ወረደን እስከዛሬ ድረስ በሆደ ሰፊነት ታግሰዋል። በአሁኑ ግን እሱ ላይ እርምጃ ሳንወስድ አንመለስም ብለው የተባሉት የአርሚ 31 አባላት እርምጃ መውሰድ ሳይጀምሩ እንዳልቀሩ ከመቀለ የሚወጡት መረጃዎች ይጠቁማሉ። እነ ደብረጽዮን እኛ እንደምንፈልገው እንዳንሰራ እንቅፋት ሆኖብናል ያሏቸውን ጀነራል ታደሰ ወረደን ከስልጣን በኃይል ለማውረድ የአርሚ 31 ታጣቂዎችን መፈንቅለ መንግስቱን እንዲመሩ በማሰብ ወደዚህ እርምጃ እንደገቡ ምንጮች አክለው ጠቅሰዋል። የዜና እስከ ተጠናቀረበት ሰዓት ድረስ በርካታ ታጣቂዎች ሰልፍ ይዘው በከተማዋ ሲንቀሳቀሱ ታይተዋል። ታጣቂዎቹ ብሬን ላውንቸርና ዲሽቃ የታጠቁ መሆኑ ሲሰማ ሞንጆሪኖም ዛሬ ሙሉ የህወሓት ካቢኔዎችን አስቸኳይ ስብሰባ መቀሌ ውስጥ ጠርተዋል ተብሏል። የአርሚ 31 የጦር አመራሮች እንዋጋለን አንዋጋም በሚል ለሁለት የተከፈሉ ሲሆን አንዋጋም ያሉት መሳሪያቸውን ለቤተሰቦቻቸውና በነፃ መሬት ለሚንቀሳቀሱ ታጣቂዎች እየሰጡ መሆኑን ምንጮቻችን ጠቁመዋል። ዘግይቶ እንደወጣው ተያያዥ መረጃ ደግሞ ድምፀ ወያኔና የትግራይ ቴሌቪዥን ጣቢያን ጭምር ታጣቂዎቹ ከበውታል ተብሏል። ታጣቂዎቹ ማንንም እንዳያናግረን ቢሉም አቶ አማኑኤል አሰፋና ፍስሐ ማንጁስ ሊያነጋግሯቸው ተስማምተዋል የሚለው ደግሞ ዘግየት ብሎ የተሰማው መረጃ ነው። የዜና እስከ ተጠናቀረበት ዛሬ እኩለ ሰዓት ድረስ የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ የት እንዳለ ለማወቅ አልተቻለም። ከሰሞኑ የኢትዮጵያ አየር ኃይል በመቀሌ ቅኝት ሲያደርግ እንደነበርም ታውቋል። የአብይ አህመድ ወደብ ይገባኛል አካሄድ ከኤርትራ ጋር ጦርነት ይቀሰቅሳል የሚል ስጋት ያደረባት አሜሪካ ባለስልጣናቶቿን ወደ አዲስ አበባ ማመላለስ ጀምራለች። ከቀናት በፊት አዲስ አበባ ደርሶ የተመለሱት አዲሱ የአሜሪካ የአፍሪካ ጦር አዛዥ ጀነራል ዳግቪን አንደርሰን ከኢትዮጵያው ጀነራል ብርሃኑ ጁላ ጋር መምከራቸው ይታወሳል። በዚያ ውይይትም ብልጽግናዎች በወደብ ጥማት ኤርትራ ላይ ወረራ ከፈጸሙ አሜሪካ በአፍሪካ ቀንድ የሚያሰጋት የእስልምና አክራሪነት ከፍተኛ ጉልበት ሊያገኝ እንደሚችል እንደነገሯቸው ተሰምተዋል። ይህንን የጀነራሉን ውይይት ተከትሎ ትናንት ማምሻውን ወደ 4 ኪሎ ስልክ የመቱት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮም ተመሳሳይ የሀገራቸውን ስጋት ለአብይ አህመድ እንዳነሱላቸው ከወደ ዋሽንግተን የሚታተሙ ድረገጾች ዘግበዋል። እንደ ዘገባዎቹ ከሆነም ውጭ ጉዳይ ሚኒስትሩ አብይ አህመድ የቀይ ባህርን ጉዳይ ለጊዜው እንዲተውት ነግሯቸዋል ተብሏል። ሱዳን አሁን ባለችበት ሁኔታ አልሸባብ ሶማሊያ ውስጥ ያለውን ግዛት እያስፋፋ በመጣበት ሁኔታ ሌላ ጦርነት በአፍሪካ ቀንድ ውስጥ መኖር የለበትም ሲሉም ማርኮ ሩቢዮ አብይን ማስጠንቀቃቸው ተሰምተዋል። ይህ የአሜሪካና የኢትዮጵያ ከፍተኛ ባለስልጣናት ውይይት በ4 ወራት ጊዜ ውስጥ ለሁለተኛ ጊዜ ተካሄደ ነው። በውይይቱ ላይ ሁለቱ ባለስልጣናት ዩናይትድ ስቴትስ እና ኢትዮጵያ ለቀጠናዊ መረጋጋት ያላቸውን ቁርጠኝነትና ለአፍሪካ ቀንድ ሰላም መሰረት በመጣል ዙሪያ መነጋገራቸውን የውጭ ጉዳይ መስሪያ ቤት መግለጫ አሳውቋል። የውጭ ጉዳይ ሚኒስትር ሩቢዮና ጠቅላይ ሚኒስትር አብይ አህመድ ቀጠናዊ የሰላም ጉዳዮችን በተመለከተ ውይይት ሲያደርጉ ይህ የመጀመሪያቸው አይደለም። ከ4 ወራት በፊት ባለፈው ዓመት ነሐሴ አጋማሽ ላይም ተመሳሳይ ውይይት አድርገው ነበር። በወቅቱ በሁለቱ ሀገራትና በቀጠናዊ ጉዳዮች ተነስተው የኢትዮጵያና የአፍሪካ ቀንድ መረጋጋት እንዲሁም የምጣኔ ሀብት እድገት ላይ መነጋገራቸው መገለጹ ይታወሳል። ነሐሴ 15 2017 ዓ.ም በነበረው ውይይት ላይ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ
በቀጠናው የውይይትና የመረጋጋት አስፈላጊነት ላይ አጽንኦት ሰጥተው ለጠቅላይ ሚኒስትር አብይ አህመድ ማንሳታቸውን መስሪያ ቤታቸው አስታውቆ ነበር። ይህንን ተከትለው መስከረም ወር መጀመሪያ ላይ የአሜሪካው ፕሬዝዳንት የአፍሪካ የአረብና የመካከለኛው ምስራቅ ከፍተኛ አማካሪ የሆኑት ማሳድ ቦሎስ ወደ አዲስ አበባ አቅንተው ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተው ነበር። በወቅቱ አማካሪው ከጠቅላይ ሚኒስትሩ ጋር በነበራቸው ውይይት ኢትዮጵያ ከጎረቤቶቿ ጋር ስላላት ግንኙነትና በቀጠናው ሰላምና መረጋጋት በማምጣት በኩል ስላላት ሚና ትኩረት ሰጥተው መነጋገራቸውን እንዲሁም በሁለቱ ሀገራት መካከል ስለሚኖር የንግድ ዕድሎች መነሳታቸውን በኤክስ ገጻቸው ላይ ማስፈራቸው ይታወሳል። ኢትዮጵያና ግብጽ ዛሬም እንደ አዲስ እየተወነጃጀሉ ነው። በትላንትናው ዕለት የተሰማውን የግብጽን ከዚህ በኋላ አልወያይም ውሳኔ ተከትሎ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኃይለ ቃል የበዛበት የመልስ ምታቸውን አውጥተዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር በወጣው ጠንከር ያለ መግለጫ ከፍተኛ የግብጽ ባለስልጣናት በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ላይ ጸባጫሪ ንግግራቸውን እያባባሱና በፍጹም ንግግርን ወደ ጎን ቸል በማለት እየተቀበሉ አይደለም በማለት ወቅሷል። የውጭ ጉዳይ ሚኒስቴር በቅርብ ጊዜያት ከካይሮ በኩል የተሰጡ አስተያየቶችን የግብጽ መንግስት የአንደኛውን ክፍለ ዘመን እውነታዎች ለመቀበል ያለመቻሉ መገለጫዎች ናቸው ብሏል። ሚኒስቴሩ በመግለጫው አክሎም አንዳንድ የሀገሪቱ ባለስልጣናት አሁንም በቀኝ ግዛት ዘመን አስተሳሰብ ውስጥ የተዘፈቁ መሆናቸውን እንዲሁም በአባይ ወንዝ ላይ የብቸኛ ባለቤትነት ወይም የጠቅላይነት አመለካከት አላቸው ሲል በጽኑ ኮንኗል። ሚኒስቴሩ በመግለጫው ግብጽ የቀኝ ግዛት ዘመን ስምምነቶችን በተደጋጋሚ ማንሳቷን አጥብቆ የተቸ ሲሆን አዲስ አበባ ካይሮ ለበተው የከበዳት ያሉትን የቀኝ ግዛቶች ቅሪቶችን የምትሸከምበት ጫንቃም ሆነ የምታስተናግድበት ምንም ቦታ የላትም ሲል አበክሮ ገልጿል። ግብጾች የቀኝ ግዛት ዘመን ስምምነቶችን በመጥቀስ ስለ ታሪካዊ መብቶቻቸው ያውሳሉ ያለው የሚኒስቴሩ መግለጫ ይህ የተሳሳተ አካሄድና ጥረት ያሳሰብና አመራር ውድቀት ነው ብሎታል። ኢትዮጵያን በፍጹም የማያስበረግጋትን ይህንን የጃጄ የጨዋታ መመሪያና መርህ ለመተው ጊዜው አሁን ነው ሲል አጽንኦት ሰጥቷል። ሚኒስትሩ በተጨማሪም ግብጽ የአፍሪካ ቀንድን ለማተራመስ ለረጅም ጊዜ የዘለቀ ጥረት ማድረጓን በመጥቀስ የወቀሰ ሲሆን አያይዞም የግብጽ ባለስልጣናት ተላላኪ ደካማና የተከፋፈሉ ጥገኛ መንግስታትን ለማስፈን በማሰብ በኢትዮጵያ ላይ ያተኮረ ቢሆንም በእሷ ብቻ ያልተገደበ ቀጠናውን የማተራመስ ዘመቻ ታካሂዳለች ሲል ከሰውታል። መግለጫው ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ውይይቶች ላይ ትርጉም ባለው መንገድ ለመሳተፍ ፈቃደኛ ለመሆኗ አሁን ላይ ግልጽ ሆኗል ያለው ሲሆን ካይሮ ቀደም ሲል ትርጉም ባለው ድርድር ውስጥ መሳተፍ እየተቃወመች በተቃራኒው ግን እየተደራደረች እንደሆነ ታስመስል ነበር ሲል ገልጿል። ግብጽ ንግግርን አልተቀበለችም፣ እንዲሁም ግጭትን ለማስፋፋት በግልጽ በማሰብ ጸባጫሪ ንግግሯን እያጠናከረች ሲል የከሰሰው የውጭ ጉዳይ ሚኒስትር ይህም ድርጊት ኃላፊነት የጎደለው በመሆኑ ዓለም አቀፉ ማህበረሰብ እንዲያወግዘው ጥሪ አቅርበዋል። የግብጽ የውጭ ጉዳይ ሚኒስትር ባድል አብዱላቲ ግብጽ ከእንግዲህ ወዲህ በግድቡ ዙሪያ ከኢትዮጵያ ጋር ወደ ድርድር ለመግባት ፍላጎት የላትም ማለታቸውን ከትናንት በስቲያ መዘገባችን የሚታወስ ነው። ወደ አፍሪካ ቀንድ መረጃችን ስናመራ በዛሬው ዕለት ሁለት ወሳኝ መረጃዎች ከቀንዱ በኩል ተሰምተዋል። በቀይ ባህር ኮሪደር ዙሪያ የጂኦፖለቲካዊ ውጥረቶችና የኃይል ሽኩቻዎች መጨመራቸውን የሚያመለክቱ ሁለት ዋና ዋና ክስተቶች በየመንና በሶማሊላንድ እየተከሰቱ መሆኑን ዘገባዎች ያሳያሉ። ከሶማሊያ ተገንጥላ ራስ ገዝነቷን ካወጀች 3 አስርተ ዓመታት ያለፏት ሶማሊላንድ አሁን የሁሉንም ልዕለ ኃያላን መፎካከሪያ ሜዳ ሆናለች። ቀጣዩ የአውሮፓውያን ዓመት ዓለም አቀፍ እውቅና ለማግኘት ሩጫ ላይ ያለችው ሶማሊላንድ የውጭ ግንኙነቷን ለማስፋት ጠንካራ እንቅስቃሴ እያደረገች ብትሆንም ከጎረቤትና ከውጭ ኃይሎች የሚመጡ የጸጥታ ስጋቶች አሳሳቢ ሆኖባታል ተብሏል። ፕሬዝዳንት መሐመድ አብዱላሂ ኢሮ በዋና ከተማ ሀርጌሳ ከካታር አምባሳደር አብደላ ቢን ሳሌም አል ኑአይሚ ጋር ትላንት ሰፋ ያለ ውይይት ማድረጋቸው ተዘግቧል። ውይይቱ የተካሄደው በቀይ ባህር ኮሪደር ዙሪያ ባለው የጂኦፖለቲካዊ ትኩረት እየጨመረ በመምጣቱ የልማትና የዲፕሎማሲ ስምምነቶችን የማስፋት ዓላማ ያለው ሲሆን በዚህም ካታር በቅርቡ በሀርጌሳ የዲፕሎማሲ ቅርንጫፍ ቢሮ እንደምትከፍት ተረጋግጧል። የካታር ወደብ መዞር የሶማሊላንድን ስልታዊ የባህር ዳርቻ ጠቀሜታ በመገንዘብና በአካባቢው ካሉ ተጽዕኖ ፈጣሪዎች ጋር ለመወዳደር እንዲሁም የአሜሪካንን ትስስር ለመጠቀም በሚል ተነሳሽነት የመጣ እንደሆነ
ተንታኞች ይገልጻሉ። በሌላ በኩል ደግሞ የሶማሊላንድን ህልውና የሚቃወሙ አካላትን የሚደግፍ የውጭ አምባሳደርን ወደ ፕሬዝዳንታዊው መቀመጫ መጋበዝ አስገራሚና አሳፋሪ ነው በሚል የበረታ ትችት የቀረበ ነው። ከዚሁ ጋር ተያይዞ ከሀርጌሳ የሚወጡ ዘገባዎች እንደሚያሳዩ ሶማሊያ፣ ጅቡቲና ኤርትራ በግብጽና በቻይና እገዛ ሚሊሻ በማቋቋም የሶማሊላንድን ነጻነት የመቃወም እቅድ አላቸው ተብሏል። ቱርክም በገንዘብ ድጋፍ እየተሳተፈች ሲሆን ይህ የውጭ ጣልቃ ገብነት ዓላማው የሶማሊላንድን ዳግም እውቅና ለማግኘት የሚደረገውን ዓለም አቀፍ ግፊት ማደናቀፍ እንደሆነ ተዘግበዋል። በተለይም በዜላ አውራጃ ያለው ቀውስ በጅቡቲና በሶማሊላንድ የሚመራ ሲሆን በዋናነትም በቱርክ መንግስት የሚደገፍ እንደሆነ ተጠቅሷል። የቱርክ መንግስት በዚህ ጉዳይ የሶማሊያን የመከላከያ ሚኒስቴር አህመድ ሙአሊም ፍቄን ተወካይ አድርጎ መላኩንም እነዚሁ የሶማሊላንድ ዘገባዎች ይጠቅሳሉ። ከዚሁ ጋር በተያያዘ የጎረቤት ሀገር ዜና የተባበሩት አረብ ኤምሬቶች የምትደግፋቸው የየመን ተገንጣይ ኃይሎች የሆኑት የደቡባዊ የሽግግር ምክር ቤት ታጣቂዎች ምስራቅ የመን ወደሚገኘውና በዘይት ክምችት ወደ በለጸገችው ሀድራሞት ግዛት በፈጣን ዘመቻ መግባታቸውን ኒውዮርክ ታይምስ ጋዜጣ ዘግበዋል። ተገንጣዮቹ የክልሉን የነዳጅ ማውጫ ቦታዎች ሙሉ በሙሉ ለመቆጣጠር የተዋጉ ሲሆን ዋና ከተማዋን በፍጥነት መቆጣጠራቸው የየመንን የረጅም ጊዜ የእርስ በርስ ጦርነት ወደ አዲስ ምዕራፍ የሚያሸጋግርና የሀገሪቱን ወደ ሁለት መንግስታት የመከፋፈል አደጋን የሚያዋልድ ነው እየተባለ ነው። የዚህ ተገንጣይ ኃይል እርምጃ ዋና ዓላማ እንደ ኤሮፓያን አቆጣጠር በ1990 ከሰሜን የመን ጋር የተቀላቀለችውን ደቡብ የመንን መገንጠል እንደሆነ ይታወቃል። ይህ አዲሱ የታጣቂው ሰፊ ዘመቻ በየመን የእርስ በርስ ጦርነት ውስጥ እጃቸው ያለበትን ሳውዲና ዱባይ መካከል ውጥረትን የሚያሰፍን እንደሆነም ጋዜጣው ዘግቧል። በየመኑ የእርስ በርስ ጦርነት ኢራን አማጺዎቹን የሁቲ ታጣቂዎች ስትደግፍ፣ ሳውዲ አረቢያ ደግሞ አሁን ከፊል የየመንን ግዛት የሚያስተዳድረውን ጊዜያዊ መንግስት እንደ መደገፍ ይታወሳል። የተወደዳችሁና የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን የዕለተ ሐሙስ መረጃዎቻችን እነዚህ ነበሩ። ዕለታዊ የጣና መረጃዎች እንዲደርሷችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።